ስለማያስብ አበባት እንዳትሰጡኝ። ይምር እናቴን ሳይ ምንም አይነት ግፍት አልፈልግም። በቃ እኔ ሰላም የሚሰጡኝ የክርስቲያን ጓደኞቼ ናቸው። አንድ ቀን እንኳን የኛ ሃይማኖት ያንቺ መጫወቻ ነው ብለው ሰድበውኝ ያውቁ። እነሱም ያውቃሉ እኔ እንደማላስመስል። በቃ እናንተ ለምን አልታረደችም ለምን አልተገደለችም ብላችሁ ነው አይደለም? አላህን ተሳድባ ይሄን አድርጋ ዝም በያችሁ ቆሻሻ። አላህ ለማጠፋው ነገር አላህ ይቀጣኛል። አንቺ የእውነተኛ አማኝ ብትሆኝ ኑሮ የኔን ስህተት ባልተፈታተንሽ ነበር፣ የኔን ስህተት ባልተከታተልሽ ነበር፣ ስለራስሽ ቀብርና ስለራስሽ መጨረሻ ባሰብሽ ነበር። ስለዚህ እኔ እናንተ ጋር እየተግማማሁኝ የአላህን ስም ይዘሽ መተሽ የረሱልን ስም ይዘሽ መተሽ ያልሆነ ነገር እየኮመትሽ እዚህ ጋር አፍሽን እየከፈትሽ እኔ አንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። ሰላም ከሚሰጡኝ ሰዎች ጋር በቃ ለጓደኞች የክርስቲያን ጓደኞች ልቼ ናቸው የሚበዙት። ለእነሱ መዝሙር ጋብዛቸዋለሁ። እኔም ሰላሜን አገኛለሁ። ከእናንተ ጋር ልግማማ። አላህ ደግሞ በማደርገው ነገር ደግሞ አላህ እንጂ የሚቀጣኝ የሰው ልጅ አይደለም። አትምጡብኝ ቤቴ። በቃ ሰላሜን ስጡኝ። ሰላሜን አትንሱኝ። ቤቴ አትምጡብኝ። ቤቴ አትምጡብኝ። ለው ነገር እግዚአብሔር እንዳብዝቶ ዝም ካለ ከሳሽ ሆይ ደስ አይበለ ቢመሽም ለኔ ቀን አለ። አሳልፈው ለሰይፍ ሲሰጡኝ የዛኔ እናንተ ሰዎች እኔን አትድረሱብኝ ብያችኋለሁ። አይደለም መዝሙር መክፈት እኔ ለክርስቲያን ጓደኞቼ አንገቴን ራሱ ሰጣለሁ ብያችኋለሁ። ተፋቱኝ። እኔ አንዲት ላኢላሃ ኢለላህ ወይንም አላሁ አክበር ወይንም ደግሞ መሐመድ የሚል ስም ይዛ መታ በኮሜንት እኔን ለማሳሳት አፌን እከፍታለሁ የምትል ሴት ካለች እንዴት አድርጌ እኔ እሷን መመለስ እንዳለብኝ አውቃለሁ። አፌን ከእናንተ ጋር አልካፈትም። በቃ ህይወቴን ልኖርበት ታዊ ብያችኋለሁ። በእናንተ ምክንያት እኔ ሁለተኛ በህይወቴ መጽዋት አልከፍልም። በሰዎች ጋር እቀጥላለሁ። ሰላም ከሚሰጡኝ ሰዎች ጋር ጊዜን አሳልፋለሁ። ከእናንተ ጋር አፌን አልከፍትም። ከነጅናባሽ እየመጣሽ እዚህ ጋር እናንተ ጋር በጣም ነው የምጸየፋችሁ። ጽንባታም ግማታም ሙላ ኮፕሊንክ አድርጉልኝ ፍቅሮቼ። ተሳሰባችሁ ድፍድፍ ስለሆነ ጊፍት ጠሮባት ነው ክርስቲያኖች ጊፍት እንዲሰጧት ነው ስለሚሉ እነዚህ መሀይሞች ግማታ ጌም ላይ ናቸው። እየተጫወትኩ መዝሙር መስማት አልፈልግም። ወይ ትጫወታላችሁ ወይ መዝሙር ትሰማላችሁ። ላላ ሙላዝም ትከፍቻለሽ ማሬ። አንቺ ጁንታ መዝሙሩ በፍሊት ነው ያባረርኳቸው። ጋይስ እኔ ጥርግርግ አድርጌ ያባረርኳቸው። እንደምን በወጣኝና እኔ ስንት የሚወዱኝና የሚንሰፈሰፉልኝ ምርጥ ጓደኞች አሉ። እነሱ ናቲ ነጃትን በምን እናጥፋለን? ቁስሌን የሚነካብኝ ሰዎች አልፈልግም። በአንቺ ነፍስ ይኸውልሽ፣ እስልምና ይሄን አላስተማረኝም። እስልምና ክፋትን አላስተማረኝም። ረሱሌም ቢሆኑ እንደዛው ክፋትን ሃይማኖት አላስተማረኝም። እናንተ መሀይሞች ለተራቡ አብሎ አጠጡ ጓደኞች አድርጓቸው ነው የሚለው ራሱ ቁርአኑ። የፈለግሽውን እምነት መከተል መብት አለሽ። የፈለግሽውን ነገር መብት አለሽ። ቤዛዊት አህዛብ አትበይ። ነይ ውጪ፣ ነይ ውጪ ከቤቴ። እንዳንቺ አይነቱ ሀገር አትኪ። ነይ ውጪ። እኔ ቤት ያላችሁ ሰዎች ተቆጣጣችሁ ታጣፋርጉ
አድርጌ ዘልቀዋለሁ ወይ ሊሊ ቤዛዊት እባክሽ ነገር ወቄኔ ቤት 40 አበባ ከየት ነው የማመጣው? ሁለት ሽቶ እንደዚህ ይሳደባል። ምን አለ ስምህን ከበደ አበበ ማሞ ብትለው በፈጠረ ጌታ ዳቪድ ጋይስ ማባራቸው እናቴ የፍጥምጥምን ልጆች በጸበል ውሃ አረግባቸዋለሁ። እዚህ በፍሪዝ ነው ምነዳት። እያንዳንዷ ጊፍተር አተሽ ነው ለፈጣሪ ልሰጥሽ ነበር ግን አብረሽ ልትድደላል። እስ ኦኬ ወደ እኛ ነው የሚገባው። እኛን ማንመች ከሆነ እንደውም መቅጣት ነው ያለበት። የትኛው ቁርአንሽ ነው ክርስቲያኖች ካፊሮች ናቸው ያለሽ? አንቺ ቆሻሻ ነጃሳ። የትኛው ቁርአንሽ ነው ክርስቲያኖች ነጃሳዎች ናቸው ያለሽ? አንቺ ጥንባታም ሀለሌ። አንድ የክርስቲያን ወንድ አይደል እንደ ከነመስቀሉ ሲደክልሽ የሚያደርስ ሲያንከባልሽ የምታድሪው። መጀመሪያ የክርስቲያን ወንድ አፍቅረሽ መሰቃየትሽን አቁሚ። ከዚያም በኋላ ከነጅ ጋር ታወሪያለሽ። አንቺ ጥንባታም ሀለሌ በየሹጋው ሂጅ እስኪ። እያንዳንዷ የሙስሊም ሴት የሙስሊም የአበሻ ሴት የክርስቲያን ወንድ አፍቅራ እዛ ልታነቅ ልትሰቀል ስትል ነው የምታገኛትኝ። ሂጅ እስኪ በየሹጋው ቤት አሳምርልኝ ያ አላህ። እኔ ቀብር አንቺ ትገቢያለሽ። እኔ ቀብር አንቺ ትገቢያለሽ። በጣም ነው እንደምትቀልዱ። ወስደን ጋይስ 140 ሰው አለ። ማርያምን አራባ ሙጣ ምናምን ካለሽ አንቺ ግማታም ተልከሽ ነው እንደመጣሽ። መጨረሻ የማታስብ ሴት ናት። እኔ መታ ስለ መጨረሻ የምትነግረኝ ከረሚላ ማን ነው ደግሞ? ፎሎ ነው ንቃታል። ቲክቶክ ላይ መጣው ምረጥ ጥንባታ ሙላ እዚህ አፋቸውን የሚከፍቱት እኔ ላይ ብቻና ብቻ ነው። እንደ አጀንዳ መንግዜም አጀንዳ ለኔ አጀንዳ ነው የሚፈልጉልኝ። በቃ አይፋቱኝም። በሄድኩበት እኔን ካላሰደዱ አይሆንላቸውም። ምን ልሆንላቸው? እሺ እኔ ተከተሉኝ ብዬ ጎትቻም ትቻቸዋለሁ፣ አስገድጃቸዋለሁ። ስለነሱ አወራው አላወራውም? ተከተሉኝ አላልኩም? ታዲያ ለምን እኔ እስልምናን የማልወክል ከሆነ አይከተሉኝ። እኔ ተከተሉኝ ብዬ እኮ አላስገደድኩም። ለምን አይፋቱኝም? በኔ ጥፋት እሷ ትቀጣለች እንዴ? እኔ ቀብር አብራይ ትገባለች እንዴ? ስለራሷ የማታቅ ሴት፣ ስለራሷ መጨረሻ የማታቅ፣ ስለራሷ መጨረሻ የማታስብ ሴት ስለኔ መጨረሻ ልትነግረኝ ነው? እቺ ነፍጣ መሀዬ። እነሱ እናንተ ሙስሊሞች ብዬ በጅምላ የምሳደብ መስሏቸው ነው። አንቺን ነው እየለየ የምቀጣቀጠሽ። የኢትዮጵያ የሙስሊም ሴቶች ርካሾች፣ ግማታሞች፣ ጥንባታሞች፣ ሀለሌዎች ናችሁ። ነጁ የታይ በማርያም ያሳስቱሻል። ነጁ ታይ ምንም አያመጡ። ምን አባታ ታመጣለህ? ትሞክረኛ። እዛ ቤት ያላችሁ ልጅዎች ሁላችሁም ልብ ቅርጽ ላኩላት ምናምን። አሁን አቀጣጣ አንቺ ጥንባታም የሸርሙጣ ይጣላ ልጅላ መጥፎ ነገር አታናግሩኝ። እሺ ውጡልኝ ከቤቴ። ግማታም ሀለሌ ደረቂታ ቆርጥሜ እኮ ነው 3 አመት ሙሉ አፈር ድቼ በልቼ ወጣሁትኝ። ገና አመት አልሆነኝም። ያማልፎ ተርፈ ደግሞ በበረሃ እንደዛ እየተሰቃየሁ እዚህ ሀገር መጣሁ። እዚህ ሀገር መጥቼ እንኳን አረብ ቤት ሂጄ የአረብ ሩዝ በልቼ እንኳን የተጎዳውን ሰውነቴን እንዳልመልስ አስባረራችሁኝ። እናታችሁ ትበሪያንቺ የሙናፊቅ የዛቺ የካሃድ ልጁላ ማለት ነው። ማንሽም ሴት መጥተሽ እንዳትሰርቪ ሲጀመር ተፋቱኝ። የሸርሙጣ ይድቃላ ልጁላ ጥንባታም ሀለሌ ስቀልብ መሰለሽ እንደ 3 አመት ሙሉ የኖርኩት እስር ቤት። እንደውም ጀግና ሴት ነኝ ቁሜ መሄደ። እዛ አባትሽ በያርዱ መሰለሽ እንደ ሲቀልበኝ ኖረው። የምትቀያይሪበትን ብትበይበት ምን አባሽ አገባሽ? እናትሽ ትበሪያለሽና ምን አባሽ አገባሽ? አብሊኝ አልኩሽ፣ ርቦኛል አልኩሽ። አንቺ ገረድ የኮተታም ልጅ ጥንባታም ሙናፊቅ አህዛቡላ ጦሪዛው ካልተሳደባችሁ ያማችኋል እንዴ? ካልተሳደባችሁ ያማችኋል። አረ እንደው ፈጣሪያችሁን ፍሩ። የሸርሙጣ ይድቃላ ልጅላ የነጃሳ ልጅላ ወጡልኛ ወይ ናታችሁ ድንጋይ ትብላ። የሙናፊቅ ልጅ በስንቱ ነገር ነው የሚመጡብኝ።
خلاص እንደውም እኔ ከዚህ በኋላ እናንተ ምንም የሚያገናኘኝ ነገር የለኝም። ውጡልኝ። እንዴ ስንት አይነት ነጃሳ ሰው አለ በፈጣሪ። እቺ ትላ እኔ ነጂ ያለኝን ነገር ዛሬ ላይ የለሽም አንቺ ግማታ ማለት ነው። ሙናፊቅ ልጁላ በስንቱ ነገር ነው የሚገቡትኝ በኔ በስንቱ ነገር ምን ነው የሚሉት? የሚመጡብኝ ራሳቸው፣ የሚከታተሉኝ ራሳቸው፣ የሚዘረጥጡኝ ራሳቸው። ሰው አይመቸኝም። ሴቶች የኢትዮጵያ የሙስሊም ሴቶች ማለት ነጃሳ ሸርሙጣ የሸርሙጣ ዘር ግማታም ነጃሳዎች ናቸው። እኔ እንደ ኢትዮጵያ ሙስሊም ሴቶች ሸሌዎች አይቼ አላውቅም። ቆሻሻዎች አይቼ አላውቅም። አስረግጬ ነው የምነግራትኝ። ቆይ በተለይ እነዚህ የገጠር ሴቶች እነዚህ የገጠር የሙስሊም ሴቶች ያሳስቱሽ ነው። ታያቸው ምን አባታም ተሳሰይ ለገናው ሳውዲ አረቢያ ነው ያለው ተብሎ እኔ በገዛ እኔ ነጂ ራሴ ነው የምሄድላችሁ። አይገርምሽም? እዚህ ሀገር እኮ ህግ የሚባል ነገር አለ። ህግ የሚባል ነገር እኮ አለ። እናቷን ነው ማስበዳላት። ሁለት ሰው ባስለስኪና ለነገርኛ ሰፈርልሽ ጌሙን አቀጣጡ። ኮሜንት አትጻጻፉ። እሷ ምንም ጋር ኮሜንት አትጻፉ። እስኪ አትጻፉ። አትሞቱም እኮ አትጻፉ። እኔ መቃጠል እንደ ኢትዮጵያ ሙስሊም ሴቶች ሸርሙጣ ሀለሌ ርካሾች ሙናፊቆች አይችም ሰምቼም አላውቅም። ቆሻሾች የሰው ደስታ የሚነጥቁ የሰው ሰላም የማያስደስታቸው የሰው ደስታ የሚነጥቁ እንትን ስጭኝ እንጂ በዚህ ሞዴል ስጭኝ ሁሴን በዚህ ጃሳዎች ስጭኝ እንትን ቆሻሾች ፋጢማ ነኝ ገለመለ ከርጃ ነኝ ገለመሌ እንደዛ ነኝ ገለመለ። እዛ ቤት ያላችሁ ሞዴሎች እጃችሁ ይሰበር። ምንድን ነው የምትሰሩት? ነጃሳዎች ሂዱ ከኦርቶዶክሶች ተማሩ። አቦ ልክስክሶች ከናቃችሁኝ። ታዲያ ካልተመችኋችሁ ለምን ትመጣላችሁ ቤቴ? እኔ ነጅ እኮ እየተንጠለጠልኩ ቤታችሁ አልመጣም። እራሳችሁ ናችሁ እየተልከሰከሳችሁ ያለው። ብድግ ተብሎ ይሰደባል። እፊቴ ብትሆኚ በዚህ ነበር አጠናግሬ የምደፋሽ። ከዛም እጄን ሰጥ ነበር። አልሳሳትም። እኔ ለይቼ ጨፈጭፋታለሁ። እግዚአብሔር ነጁ በእናትሽ ትሳሳቻለሽ። ነጃ አልሳሳትም። ለእነዚህ ጥንባታሞች ማንም ምንም እኔ ነጂ ሊያስፈራራኝ አይችልም። ሀቢብቲ እዚህ ሀገር በቃ የሙስሊም ሀገር ነው ምናምን ይሄ ነው። እሺ አንቺ የሸርሙጣ ይድቃላ ልጅላ ህግ የሚባል ነገር አለ እዚህ ሀገር። አንቺ ሐለሌ ሁላ ጅናባሽ እዛ ባንጋሊ ምናምን እየሸከሸከሽ ታድራለሽ። ጅናባሽን ሳታወርጂ መተሽ ትነጅሽኛለሽ። ሄጂ አንቺ ጥምናቲን ሳይ ከዚህ በኋላ ማንንም አልፈራም። አፈር ድች ነው ማበላቸው። ሞዴሬተሮች አንዴ ለአሁን ሞዴሬተር ስጪኝ እስኪ ነጁ ሰጠውሽ እኮ አንቺ ሰጠሽኝ። ምን ታታርጊያቸው? ኖ እኔ አውቃለሁ ማረጋቸው። ይኸውላችሁ ነጃት ቤት ያላችሁ ሰዎች እውነት ፈጣሪያችሁን የምትፈሩ ከሆነ በእናትህ ዞዞ እንደዚህ ስታያቸው እነሱ እነማን ናቸው የምንለማመጣቸው? የሚመጡብኝ ራሳቸው። አሁን አቀጣጡን ጋይስ ደብል ታፕ ዘ ስክሪን አቀጣጡን ቅጣት ነው የምፈልገው። እንቀጣጣ። ወይ ቅጡልኝ ወይ ቅጧት ወይ ቅጡኝ ወይ ቅጧት። እነዚህ